አማድ ዲያሎ አቬሪ ኮስታዊው ጥቁሩ ዳይመንድ በዚህ አመት ምን ነቀው ለዩናይትድ በአንድ ጨዋታ ሃትሪክ ሰርቶ ዩናይትዶች የሚታደገው የነበረው ተጫዋች አሁን ላይ እንግዲህ በ30 ጨዋታ ሁለት ጎሎችን ብቻ ነው ማስቆጠር የቻለው። አማድ ዲያሎ ጎሎችን አለማስቆጠሩ ብቻ አይደለም የሚያባክነው ተጫዋችም ሆኗል። ዩናይትድ ላይ ጎል እንዲቆጠርም ስህተቶችን የሚሰራው ተጫዋች እየሆነ መጥቷል። በሩበን አሞሪም ስር 15 ጨዋታ በማይክል ካሪክ ስርም 15 ጨዋታ አምስቱንም የጎል ተሳትፎ ማድረግ የቻለው ሩበን አሞሪም ስር ሲሆን ማይክል ካሪክ ስር ግን ምንም አይነት የጎል ተሳትፎ የሌለው ተጫዋች ሆኗል። አማድ ምን ነካው? እስኪ የተወሰነ ሀሳቦችን በአማድ በኩል ላይ እንስት የእናንተ ማስተያየት ኮሜንት ላይ መስጠት እንዳትረሱ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የዩናይትድ የአጥቂ መስመር በዚህ አመት ቢሻሻልም በሊጉ 29 የጎል ተሳትፎ ቢኖራቸውም እነ ሲስኮ እነ ብራያን ምቤሞ እነ ኩኛ ምንም እንኳን አማድ የምንረሳው አይደለም ብዬ አስባለሁ እና የሶስቱ አሪፍ መሆንና የዩናይትድ የአጥቂ መስመር ግዢዎች በዚህ አመት አመርቂ መሆናቸው ዩናይትድን ማያሳጣህ መሆናቸው ደግሞ ነገሮችን አማድ ላይ ያለው ነገር እንዲረሳ አድርጎታል ብዬ አስባለሁና የባለፈው የ2024-25 የአማድ ዲያሎ በዚህኛው አመት በ2025-26 ተመልክተናል ብዬ በጣም መናገር ይከብደኛልና በዚህ አመት አማድ ዲያሎን አላገኘነውም። አማድ ዲያሎ የምንፈልጋቸውን የአሲስት የጎል ተሳትፎች አላገኘንም ብንል በሙሉ ድፍረት መናገር እንችላለን። ሩበን አሞሪም በቀኝ ተመላላሽነት ሲያረጉት ነበር። ያ ገና ብራያን ምቤሞ ሲመጣ ጥያቄዎችን ያስነሳ ነበር። አማድ ዲያሎ የቱ ጋር ሊሆን ነው የሚል ጥያቄዎችን እያስነሱ ነበር። አማድ ዲያሎስ በቀኝ ተመላላሽ በኩል እዛ ቦታ ላይ ፐርፎርም ማድረግ ይችላል፣ መጫወት ይችላል የሚል ጥያቄዎች ነበሩ። ግን አማድ በዛ በኩል ጥሩ እንቅስቃሴዎችን ማድረግ ችሎ ነበር። በመከላከሉ በኩል ጥሩም ነበር እና የብራያን ምቤሞ እና የማቲያስ ኩኛ የማጥቃት ሂደት ጥሩ ስለነበረ ጥያቄዎች የሚያስነሳ አልነበረም። የዩናይትድ የማጥቃት ሂደት ጥሩ ስለነበር አማድ ዲያሎ ለምን ጎል ተሳትፎ አልነበረውም፣ አማድ ዲያሎ ለምን ጎሎችን ያስቆጠረ ያልሆነ የሚሉ ጥያቄዎች አልተነሳበትም። ግን አሁን በማይክል ካሪክ ስር አማድ ዲያሎ በተፈጥሯዊ የአጥቂነት የቀኝ አጥቂ መስመርነት ቦታው ሲመለስ ያንን አማድ ዲያሎ እየተመለከትን አልነበር። ከዚህ በፊት ያየነውን አማድ ዲያሎ አይደለም። በሩበን አሞሪም በ2024-25 ትክክለኛ ቦታ ላይ ሲጫወት ነበር። ያኔ እና ብራያን ምቤሞም እና ኩኛም የሉም። ስለዚህ ሩበን አሞሪም ሲጠቀምበት የነበረው አጥቂ እሱ ነበርና በአንድ ጨዋታ የሳውዛምፕተኑ ጨዋታ የሚረሳ አይመስለኝም። አማድ ዲያሎ ሃትሪክ የሰራበት ጨዋታ ዩናይትድ እስከ 82ኛው ድረስ 1-0 እየተመራ ነበር። 82ኛው ላይ ማስቆጠር ቻለ፣ 90 ላይ ማስቆጠር ቻለ። ከዛ በተጨማሪ ደግሞ 94ኛው ላይ ጎል ማስቆጠር ችሎ እንግዲህ ዩናይትድ 3 ነጥብ እንዲያሳካ ፕላስ ደግሞ ለሱ ሃትሪክ የሰራበት ጨዋታ ነበርና የባለፈው አመት የአማድ ዲያሎ በደጋግመን የምናነሳው የምናሞግሰው ለኛ ድንቅ የሚባል ተጫዋቻችን ነበር። ሩበን አሞሪም ካሳዩን ተጫዋቾች መሃል አንደኛው ምርጥ ተጫዋች እሱ ነው ብለን መናገር እንችላለን። በኤሪክ ቴን ሃግ ስር ታይም ያላገኘው ተጫዋች ነው። በሰንደርላንድና አሰልፎ ከመጣ በኋላ ብዙ ታይም እያገኘም አልነበረም። አንቶኒ ነበር ተመራጩ። አንቶኒ ወደ ሪያል ቤቲስ ካመራ በኋላ እንግዲህ ቫን ኒስተልሮይ መጀመሪያ ጨዋታውን ያስጀመረበት ትዝ ይለናል። እድል ሰጡት ነበር። ከዛ ሩበን አሞሪም መጡ። ሩበን አሞሪም ሲመጡ ደግሞ አማድ ዲያሎ በደንብ ጎመራ፣ በደንብ ራሱን ማሳየት ቻለና ኤሪክ ቴን ሃግ ይሄንን አስቀምጦ ነው በአንቶኒ ሲጫወቱ የነበሩት። አሁን በኮሜኑ ላይ የሚነሱ አይነት ነገሮች ተመሳሳይ ነገሮች በኤሪክ ቴን ሃግ ላይም ሲነሱ ነበር። እንዴት አንቶኒን ያጫውታሉ አማድ እንደዚህ ምርጥ የሆነን ተጫዋች አስቀምጦ ሲባል ነበርና አማድ በዛ አመት ጥሩ የሚባል እንቅስቃሴ ማድረግ ችሏል። 8 የጎል ተሳትፎ 8 አሲስቶችን ማድረግ የቻለበት ሲዝን ነበርና 16 የጎል ተሳትፎ ቀላል የሚባል አይደለምና ይሄን ደግሞ ማድረግ የቻለው በ26 ጨዋታ ነው። ከነዚህ 26 ጨዋታዎች ደግሞ የተጫወታቸው ደቂቆች 1903 ደቂቆችን ብቻ ነው የተጫወተው። በዚህኛው ሲዝን 30 ጨዋታዎችን አድርጓል። ከ2166 ደቂቆችን መጫወት ችሎ እንግዲህ 5 የጎል ተሳትፎ ብቻ ነው ያደረገው። ለመጨረሻ ጊዜ ጎል ሲያስቆጠር እንግዲህ አፍሪካ ዋንጫ ከማቅናቱ በፊት በበርንማውዝ 4-4 የተለያየንበት ጨዋታ ላይ እዛ ላይ ነው ጎል ማስቆጠር የቻለውና ያንንም ጎል ስናነሳ ኦልሞስት ታፒንግ ተብሎ የሚጠራ አይነት ኳስ ነው። በረኛ የሌለው ጎል ነው ማስቆጠር የቻለው። ኩኛ አመለጠው። እሱ ፍለፊት እሱ አጠገብ ጎሉ አጠገብ ጋር ስለነበረ በቴስታ ማስቆጠር ቻለና ድንቅ የሚባሉ ጎልም አይደለም። አማድ ዲያሎን አቅም የሚጠይቅ አይደለም። የትኛውም ተጫዋች እዛ ቦታ ላይ ሲኖር ማስቆጠር የሚችለው ጎል ነው ብዬ መናገር እችላለሁ። የኖቲንግሃም ላይ ያስቆጠራት ግን ለዩናይትድም ወሳኝ ጎል ነበረች። ለሱም ምርጡን ጎል ነበር። ከፔናልቲ ቦክስ ውጪ ነበር ያንን ጎል ማስቆጠር የቻለውና የጎል ተሳትፎ በዚህ አመት በጣም ቀንሷል። በአንድ ጨዋታ ሃትሪክ ሲሰራ የነበረ ተጫዋች በ30 ጨዋታ 2 ጎሎችን ብቻ ማስቆጠር በጣም ከባድ ይመስለኛል። ከነ ካስሜሮ ያነሰ ጎሎችን ነው ማስቆጠር የቻለውና እነ ማቲያስ ዴሊት እንኳን ጎል ሲያስቆጥሩ አይተናል። የነ ቶተንሃሙን ጨዋታ የምንረሳው አይደለም። እነ ኮይሜኑ ያኑላ ታይም ቤንች ሆኖ በማይክል ካሪክ ስር እንኳን አሁን የሊቨርፑል ጨዋታ የምናስታውሰው ነው ጎል ማስቆጠር ችሏልና አማድ በማይክል ካሪክ ስር እንደው አልተመቸውም ለማለት ይከብዳል።
እድሎች ተሰጥቶት ነበር። ስታርቲንግ ሌቨል ላይ ሲጀምር ነበር። የሴስኮ በ9 ቁጥር ቦታ ላይ ማይክል ካሪክ አላመነበትም ነበር። ሴስኮ ከቤንች የተነሳው ጎሎችን ማስቆጠር ሲጀምር ነው ማይክል ካሪክ ቤንጃሚን ሴስኮ በ9 ቁጥር ቦታ ላይ በቃ ፊት ማድረግ ይችላል፣ ያንን ነገር ይወጣዋል ብሎ ከተወሰኑ ጨዋታዎች በኋላ ማስጀመር ይቻለውና አሁን ዩናይትድ በጣም ጥሩ አቋም ላይ ነው። ጎሎችን ማስቆጠር የሚችልበት ታይም ላይ ነው። በዚህ ሲዝን 23 ተከታታይ ጎሎችን ማስቆጠር የቻለ ቲም ሆኗልና ይሄ ደግሞ በነዛ ወርቃማ ቲሞች የሚባሉት የነ ክርስቲያኖ የሻምፒዮንስ ሊግ ያሳካው ቲም ነበር እነዚህ ኮንስታንትሊ ጎል ማስቆጠር የቻለውና በዚህ አመት ሰንደርላንድ ላይ ብቻ ነው ሳናስቆጠር እንግዲህ ያንን የ23 ጨዋታዎችን ማስቆጠር ሪከርዳችን ሳናስቀጥል ይሄር ነውና በሰንደርላንድ ጨዋታ ላይ አንደኛው ቋሚ ሆነ የጀመረው ተጫዋች እሱ ነው። ምናልባት እኛ እነ ዝርክዚ ላይ እነ ሜሰን ማውንት ላይ እና ጨዋታው አሪፍ አለመሆኑን ተከትሎ እና አማድን ስንወቅሰው ብዙም አላየን፣ ግን ደግሞ ከሚወቀሱ ተጫዋቾች ማለት አንደኛው ነው ብዬ መናገር እችላለሁና በዚህ አመት የማጥቃት ሂደታችን ጥሩ በሆነበት አጋጣሚ ለኛ ብዙ ወጪ ሳናውጣበት ከልጅነቱ ከአታላንታ አምጥተነው ከዛ በውሰት አሽከርክረን በስሎ የመጣን ተጫዋች ለብዙ አመት ያገለግለናል፣ በማጥቃት ሂደቱ ይጠቅመናል ስንል የነበረው ተጫዋች እንግዲህ በዚህ መልኩ ተቀይሮ መጥቷል። የአፍሪካ ዋንጫ ላይ እንደውም የሚገርም ቁጥር ነው ያለው። አማድ 5 ጨዋታዎችን ብቻ ማድረግ ነው የቻለው። 3 ጎሎች አሉት፣ 1 አሲስት አለው እና 4 የጎል ተሳትፎ በ5 ጨዋታ አድርጎ ነው የመጣው። ማን ኦፍ ዘ ማች ተብሏል በእነዚህ ከ5 ጨዋታዎች እና የአፍሪካ ዋንጫ ላይ የተመለከትነው አማድ ዲያሎ በጣም የሚገርም ነበር። በሮበን አሞሪም ስር አይኖ በጣም ምርጡ ተጫዋች ነበር። ሮበን አሞሪም እንዳወጡት ነው እሱ የሚያምነው። ሮበን አሞሪም ከተሰናበቱ በኋላ እንዳዘነና ሮበን አሞሪም ብዙ ነገር እንዳደረጉለት የሚናገር አይነት ሰው እንደሆነ እናውቃለን። ግን በማይክል ካሪክ ስር ጎሎች የሚያባክነው ተጫዋች እየሆነ ነው። ጎል እንዲቆጠር ዩናይትድ ስህተቶች የሚሰራው ተጫዋች እየሆነ ነው። የቤንፎርዱ ጨዋታ የምንረሳው አይደለም። ማቲያስ ኩኛ በጉዳት ባልኖርበት አጋጣሚ ኮሚኑ ድንቅ የሚባል እንቅስቃሴዎችን አድርጎ 3 እና 2 ተጫዋቾችን በሚገርም ሁኔታ አልፎ መጥቶ እንግዲህ በቀላሉ ማስቆጠር የሚችለው እንኳን የሳተበትን አጋጣሚ የምንረሳው አይደለምና ተጫዋቾቹም አማድ ላይ ሪያክት ማድረግ አልፈለጉም። ኮሚኑ ኳሱን እንደተሳተ ቢደነግጥም ግን ደግሞ አማድን ሄዶ አቅፎት ወዲያው ጨዋታዎቹን የቀጠሉት እነ ሲስኮም ወዲያው እንትን ሲሉት ነበርና ጥሩ ሞመንት ላይ እንዳልሆነ የሚያስታውቅ ነገር በደንብ አለና በዛ ጨዋታ ላይ ምንም እንኳን ያንን ጎል ማስቆጠር ባይችልም ቤንጃሚን ሴስኮ ሊያስቆጥራት የቻላትን ኳስ አማድ ዲያሎ ከሸርተቴ ኳስ የተገኘች ናትና ያንን ኳስ በሸርተቴ አውጥቶት ነው እንግዲህ ብሩኖ ፈርናንዴዝ ኳሱ ብሩኖ ፈርናንዴዝ ጋር ደረሰ። ከዛ ብሩኖ ለሴስኮ አቀብሎ ነው ወደ ጎል የተቀየረውና እዛሽ ጎል ላይ ትልቅ የሚባል ተሳትፎ አለው። ግን አማድን በእንደዚህ አይነት መልኩ አይደለም የምንጠብቀው። ልክ እንደነ ካስሜሮ ሸርተቴ ልክ እንደነ ሜኑ ኳስ እንዲቀበል እንደ ተከላካዮች እንዲሆን ሳይሆን ጎሎችን እንዲያስቆጥር ጥሩ ድሪብል እንዲያደርግ አሲስት ማድረግ እንዲችል ነውና ያንን ደግሞ እየተመለከተን እንዳልሆነ በግልጽ የሚያሳይ ሲዝን ነው ብዬ መናገር የምችለው አቋም ላይ ደርሷልና አሁን የዝውውር ጥያቄዎች ራሱ እየተነሱበት ነው። አማድ በዚህ ክረምት ዝውውር ይሸጣል አይሸጥም የሚሉ ነገሮች አሁን ላይ የዝውውር መስኮቱም ሊከፈት ስለሆነ ጥያቄዎች እየተነሳ ነው። ሰንደርላንድ አማድን በጣም ይወዱታል። በእነሱ ቤት ትልቅ የሚባልን ስኬት አሳክቶ ነው የመጣው። ባለፈው ከነሱ ጋር ስንጫወት የዌልካም የሶሻል ሚዲያ ላይ ዌልካም ሲሉት ነበር፣ ብዙ ነገር ሲሉት ነበርና ፍላጎት እንዳላችሁ በስሱ እያሳዩ ነው። ዩናይትድ ግን ምንም አይነት ጥያቄዎችን ለአማድ ዲያሎ የሚመጣ እንደማይቀበል ነው የሰዓት ላይ እያሳወቀ የሚገኘውና ይሄ ራሱ ትልቅ ነገር ይመስለኛል። አማድን በእንደዚህ አይነት መልኩ አንጠብቀውም። የዝውውር ጥያቄዎች የሚነሳበት ተጫዋች ይሆናል ብሎ በሲዝን እንደዚህ በ30 ጨዋታ 2 ጎሎችን ብቻ የሚያስቆጥር ተጫዋች ይሆናል ተብሎ የሚጠበቅ አልነበረም እና ግን በዚህኛው አመት አማድ በጣም መጥፎ የሚባል እንቅስቃሴ ለሱም መጥፎ የሚባል ሲዝን ይመስለኛልና ዩናይትድ ጥሩ የሚባል የአጥቂ መስመር ስላስፈረመና አማድ በብራይን ምቤሞ መተካቱ ብራይን ምቤሞ መኖሩ የአማድን ድርሻ እየተወጣለን ስለሆነ አማድን አስረስቶናል ብዬ መናገር እችላለሁ። ግን አማድን ሙሉ ለሙሉ መርሳት የምንችለው ነገር አይደለም። በሚቀጥለው ሲዝን አማድ ምን አይነት ተሳትፎ ሊኖረው ይችላል፣ ከነ ብራይን ጋር ለመፎካከር ራሱን ጠንክሮ ይመጣሉ የሚለው ጥያቄዎች መነሳት አይቀርም። ዩናይትድ በግራ በኩል የአጥቂ መስመር ይፈልጋል። በመነ ማቲያስ ኩኛ እርግጠኛ አይደለም፣ በነ ዶርጉ እርግጠኛ አይደለም። እንደ ዶርጉ ያላቸው እንቅስቃሴ በዚህ አመት የሚገርም ነውና በእነሱ እንኳን ሳይተማመን የግራ መስመር የአጥቂ ለማስፈረም እየሞከረ ነው። እንደዚህ አይነት ተጫዋቾች ደግሞ ክለቡ ሲቀላቀሉ አማድ ዲያሎ በዚህ አቋሙ በዚህ ጎል ተሳትፎ ባለመኖሩ በእንደዚህ አይነት መልኩ ጎሎችን ግልጽ ሆኑ ኳሶችን የሚያባክን የሆነ ተጫዋች እየመጣ በሚቀጥለው ሲዝን ምን አይነት ቦታ ሊኖረው ይችላል የሚለው ነገር ጥያቄ ምልክት ነውና ማይክል ካሪክን ለመውቀስ የሚያመች ነገር አይደለም። በማይክል ካሪክ ስር ቡድኑ ተሻሽሏል። ቡድኑ ሲሻሻል ደግሞ ጎል ማስቆጠር የሚችሉ እና ቤንጃሚን ሴስኮ እያስቆጠሩ ይገኛሉ። ያስቆጠሯቸውን ጎሎች ከግማሽ በላይ እንግዲህ ሮበን አሞሪም ከወጣ በኋላ ነው። ሮበን አሞሪም ከወጡ በኋላ ደግሞ ዩናይትዶች አሁን ያለንበት ደረጃ እየተመለከታችሁ ነው። ሻምፒዮንስ ሊግ አረጋግጠናል። 3ኛ ደረጃ ላይ ያለነው ከሊቨርፑል ከአስቶን ቪላ የ6 ነጥብ ጋፖች ነውና ፈታ ብሎ የተቀመጠበት ደረጃ ላይ ደርሷል።
ግን ደግሞ የክለቡ ምርጥ ተጫዋች ነው ተብሎ ሲወራለት የነበረው ተጫዋች በዚህ መልኩ ሲወርድ ማየት በጣም ከባድ ይመስለኛልና የባለፈው አመቶችን የምንረሳቸው አይደለም። የኢታዱን ጨዋታ፣ የማርቲኔዝ ክሮስ፣ የአማድ ዲያሎ ኮንትሮል፣ ከዛ ያንን የጨረሰበት መንገድ ሲቲን 2-1 ስናሸንፍ አማድ ምን ያህል ትልቅ አስተዋጽኦ እንደነበረው የምናስታውሰው ነውና ያንን አማድ እያስናፈቀን ይገኛል። በዚህ ሲዝን አሁን 2 ጨዋታዎች ብቻ ነው የቀሩን። በኦልድ ትራፎርድ ኖቲንግሃም እናገኛለን፣ ከሜዳ ውጭ ደግሞ ብራይተን እና በእነዚህ 2 ጨዋታዎች የጎል ተሳትፎ ይኖራሉ። ወይ ደግሞ ጎል አስቆጥሮ አማድ ራሱን ያሳያል ማለት ከባድ ነገር ነው ብዬ አስባለሁና ጎል ሊያስቆጥር ይችላል፣ የጎል ተሳትፎ ሊኖር ይችላል፣ አሲስት ሊያደርግ ወይ ደግሞ በአጋጣሚ ሊያስቆጥር ይችላል። ያን መነቃቃት ሊሆኑ ይችላል እንጂ ሲዝኑ ኦልሞስት ያለቀለት ነገር ስለሆነ ምንም የሚፈይደው ነገር አለ ብዬ አላስብም። እና የክረምቱ ረፍት የዓለም ዋንጫም ተጨማምሮ እንግዲህ አማድ ራሱን አፕዴት አድርጎ የቀድሞውን አማድ ይመልሳል ብዬ አስባለሁ እና ይሄ በጣም ከባድ ነገር ነው ብዬ አስባለሁ። በሁለቱም አሰልጣኞች አንድ አይነት ጨዋታዎችን አድርጎ በአንደኛው አሰልጣኝ ቲሙ ተሻሽሎ ግን ደግሞ እሱ ምንም የጎል ተሳትፎ የለውም፣ በአንደኛው ግን ቲሙ ምንም ሳይሻሻል እንግዲህ 5 የጎል ተሳትፎ ኖሮታል፣ ለዛውም ያለ ቦታው እየተጫወተና ይሄ ጥያቄ ማስነሳ ብዬ አስባለሁ እና አሁን በማይክል ካሪክ ስር አይመቸውም፣ በሩበን አሞሪም ስር ይመቸዋል ለማለት የአማድ ዲያሎ ትክክለኛ ተፈጥሯዊ ቦታ የት ነው ስንል በቃ በቀኝ የቀኝ አጥቂ ተጫዋች ነው። የቀኝ አጥቂ ቦታ ላይ ትክክለኛው ቦታ ላይ ስታጫውተው ደግሞ የተጫዋች የጎል ተሳትፎ አይኖረውም፣ ወደ ጎል የሚደረጉ እንቅስቃሴዎችን እያደረገም አይደለም እና አንድ ጨዋታ በግራ በኩል ተጫውቷል። የቤንፎርዱ ያዋከነው ብዬ ነገርኳችሁ በዛ ጨዋታ ነው አንድ በግራ በኩል የተሞከረውና ማቲያስ ኩኛ ሲመጣ ወዲያው ነው ቤንች ሆኖ አንድ የሰንደርላንዱ ጨዋታ ላይ ነው እንግዲህ አሁን ጀምሮ የነበረው በዛም ጎሎችን ማስቆጠር ጥሩ የሚባል እንቅስቃሴ እንደ ቡድንም አላረግንም፣ እሱም በግሉም አላረገም። ተቀይሮ ወጥቶ ብራይን ምቤሞ መግባት ቻለና ብራይን ምቤሞም ማይክል ካሪክ ከመጣ በኋላ የተወሰነ መንቀዛቀዝ አለው። የቀኙ ክፍ የአጥቂ መስመሩ ሁለቱም የደከሙት ብዬ መናገር እችላለሁና ግን የብራይን ምቤሞ የተሻለ ነው እንደ አማድ ዲያሎ አይደለም ብዬ አስባለሁና በተወሰነ መልኩ በፎርስ ናይንም ሲጫወት እየተመለከትነው ነው። የሲቲውን ጨዋታ የምንረሳው አይደለም። ቤንጃሚን ሴስኮ በሌላቸው አጋጣሚዎች ማይክል ካሪክ ሲያደርግ የነበረው አማድ ምቤሞና ኩኛ ነው ሲያሰልፍ የነበረውና በሁለት ቦታ መጫወት ስለሚችል የብራይን ምቤሞ ብዙ የሚያሳስብ ነገር አይደለም። ወደ ጨዋታ ወደ ሪትሙ ይመለሳል ተብሎ ይጠበቃልና የአማድ ግን ኦልሞስት ሙሉ ሲዝን ያባከነው። ሰዎች እንደው ከአፍሪካ ዋንጫ በኋላ የአፍሪካ ዋንጫ አማድን በላው ይላሉ እንጂ ከአፍሪካ ዋንጫ በፊትም የነበረው አማድ ይህን ያህል አልነበረም። በብራይን ምቤሞ ተሸፍኖ ከቨር ተደርጎ ነበር ብዬ አስባለሁ። ወይ ደግሞ የሁለቱ ጥምረት አሪፍ ስለነበረ አማድ ወደ ጎል እንዲሄድ ስለማይጠበቅ ብራይን ምቤሞ ወደ ጎል እየሄደ ስለነበር ትላልቅ ጨዋታዎች ላይ ብራይን ምቤሞ ነው ጎል እንዲያስቆጥር የነበረውና ብዙ ለአማድ ከቨር ስላልሰጠ ነው እንጂ በአሞሪምም ስር አማድ የባለፈውን አመት አማድ ነው ብለን ለመናገር ይከብደናልና እናንተ ምን ታስባላችሁ? አማድ ዲያሎ በዚህኛው አመት የነበረው እንቅስቃሴ ዩናይትድ የባለፈውን አማድ ዲያሎ አግኝቶ ቢሆን ኖሮ የጣላቸው ነጥቦች ጎል የሚያስፈልጋቸው ታይሞች ላይ የአማድ ጎል አስተዋጽኦች ለዩናይትድ ነጥቦች መሰብሰብ ይችላል ብዬ አስባለሁ። በጣም የሊድሱን ጨዋታ የምናስታውሰው ነው። የዌስትሃሙን ጨዋታ ጎል ለማስቆጠር እንደዛ ታግለን ነበር እስከ 90 ደቂቃ ድረስ ሴስኮ ጎል እስከሚያስቆጥር ድረስ። የነ ኒካስትሮን ጨዋታ የምንረሳው አይደለም። በ10 ተጫዋችና ጎል የሚያስፈልጉን በጣም ብዙ ጨዋታዎች ነበር። አሁን የመጨረሻ የሰንደርላንድ ጨዋታ በተመሳሳይ መልኩና አማድ ጎል አለማስቆጠር አሲስት አለማድረግ ኔትሮችን ጎርቷቸዋል ብዬ አስባለሁ። ከሶስቱ የ29 የጎል ተሳትፎችን ማግኘት ይችላል። ምንም እንኳን ብራይን ምቤሞ በባለፈው አመት 20 የፕሪሚየር ሊግ ጎሎችን ቢያስቆጥርም በዚህ አመት ሀፉንም ማስቆጠር እየቻለ አይደለም። ለዩናይትድ 10ኛ ጎል ላይ አልደረሰም፣ 9 ነው ያለው። ማቲያስ ኩኛ ኦልሞስት ከባለፈው አመት ጋር ተቀራራቢ የሚሆን ጎሎችን አስቆጥሯል። 15 ነበር የባለፈው አመት ጎሉ፣ አሁን 9 ነው ያለውና ጥሩ የሚባል ይመስላል። የቤንጃሚን ሴስኮ ደግሞ ከሁለቱም በተለየ ነው፣ ከኋላቸው መጥቶ ነው እንግዲህ የተጫዋች ጎሎችን አስቆጥሮ እንግዲህ የበለጣቸው 11 የሊግ ጎሎች አሉት። ለአርቢ ሌፕዚግ 13 ጎሎችን ነው ማስቆጠር የቻለው በሊጉ። ስለዚህ ቤንጃሚን ሴስኮ ጥሩ የሚባል አመትን አሳልፏል። ከዩናይትድ ሲሻሻል አብሮ የተሻሻለው ተጫዋች ነው። አማድ ግን ዩናይትድ ሲሻሻልም አልተሻሻልም። ዩናይትድ ጥሩ ባልነበረበትም ታይም ጥሩ ያልነበረው ተጫዋች ነውና በሚቀጥለው አመት አማድ ዲያሎ ምን አይነት ነገር ሊያሳየን ይችላል? የዚህኛው የክረምት ዝውውር አማድ ዲያሎ ላይ ጥያቄዎች ሊበዙ ይችላሉ። ዩናይትዶች እንዳሁኑ የአማድ ዲያሎ ላይ የሚመጡ ጥያቄዎችን እየመለሱ ይቀጥላሉ። በዚህኛው የክረምት ዝውውር የምንመለከተው ነው የሚሆነው። አማድ አይ ሆፕ በሚቀጥለው ሲዝን የምናውቀውን አማድ ዲያሎ ያሳየናል ብዬ ተስፋ አደርጋለሁ። የማጥቃት ሂደታችን በጣም ጥሩ ነው። ወደ ሻምፒዮንስ ሊግ ስንመለስ ደግሞ ተፈራርቀው ጎሎች የሚያስቆጥሩልን አንደኛው ተጫዋች በአንድ ጨዋታ እንኳን አሪፍ ባይሆን ተቀይሮ ሊገባ የሚችል ተጫዋች
ጥሩ የሚባል እንቅስቃሴ ሊያደርግልን የሚችል ተጫዋች ይሆናሉ ብዬ ተስፋ አደርጋለሁና አሪፍ ፍክክር የምናይበት ሲዝን ይሆናል ብዬ ቀጣይ አመት እጠብቃለሁና አማድ ግን በሚቀጥለው አመት የዚህኛውን አመድ ማየት አንፈልግም። የመጀመሪያው የሩበን አሞሪም ሲዝን የነበረውን አማድ መመልከት የምንችልበት አጋጣሚ ቢመጣና አማድ ዲያሎ ራሱን አፕዴት ቢያደርግ የተሻለ ነው ብዬ አስባለሁና የማይክል ካሪክ ስር ባለመመቸት ነው በሩበን አሞሪም ስር ስለተመቸው ነው። የእናንተን አስተያየት ደግሞ ኮሜንት ላይ እስቲ አስቀምጡልኝ። በሌሎች አዳዲስ መረጃዎች ደግሞ እንገናኛለን። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።